ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ጤናማ ፈጣን ቀለል ያለ በሽምብራ ዱቄት ፓንኬክ እንሰራለን ማለት ነው። እጅግ በጣም ጣፋጭ ለመብላትም ቀለል ያለ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። አሁን ወደ አሰራሩ እንሄዳለን። እንደዚህ አንድ ሙዝ አዘጋጅቻለሁ፣ ግማሽ ካፕ ወተት፣ 2 እንቁላል እንዲሁም ደግሞ ሽምብራ ዱቄቱን አዘጋጅቻለሁ ማለት ነው። ሙዙን እንደዚህ አንድ ፍሬ የተጠቀምኩት የበሰለ ሙዝ ቢሆን ጥሩ ነው። እንደዚህ ላጣ አደርገውና በሹካ ተጠቅሜ እንደዚህ እደፈጭጨዋለሁ ማለት ነው። እናንተ ሌላ የምትጠቀሙበት ማሽን ካለ ብታደርጉት መልካም ነው፣ ግን እንደዚህ ብታደርጉት ቀለል ያለ አሰራር ነው። እንደዚህ እንደምታዩት በደንብ አድርጌ እዳምጠዋለሁ። እንደምታዩት ሙዙን ሙሉ ለሙሉ እንደዚህ ከዳመጥኩት በኋላ ኔክስት ስቴፕ ደግሞ አብረን እናያለን ማለት ነው። እስካሁን እየተከታተላችሁን ከሆነ ላይክ አትርሱ። የእናንተ ላይክ የኔን ቪዲዮ ለሌሎች ያደርሳልና አዋካችሁ ላይክ አድርጉ። ያው ለእናንተ 5 ሰከንድ የምትሆነች ለኔ ደግሞ ብዙ ጥቅም አለውና ላይክ ማድረግ እንዳትረሱ። ይኸው እንደዚህ እንደምታዩት ቆንጆ አድርጌ ሙዙን ከደፈጨትኩት በኋላ አሁን እንቁላል ነው የምጨምረው። እኔ የተጠቀምኩት 2 እንቁላል ነው። ሁልጊዜ ታዲያ እንደምላችሁ እንደ ፍላጎታችሁ እንደ ቤተሰቦቻችሁ መጠን ማድረግ ትችላላችሁ ማለት ነው። ይሄው እንደዚህ 2 እንቁላል ተጠቅሜያለሁ እንደነገርኳችሁ። እንቁላሉን እንደዚህ አደርግና ደግሞ ከሙዙ ጋር አቀላቅለዋለሁ። እዚህ ጋር ሙዙን የምጠቀመው ስኳር ምንም አይነት ስኳር ላለመጠቀም ነው። በዚህ መልኩ ብታደርጉት ጤናማ ነው። ቀለል ያለ አሰራር ነው። እንደዚህ ለጤናችን ስኳርን እያስወገድን ብንሞክረው ብንለምደው መልካም ነው ብዬ አስባለሁ። እንደዚህ እንቁላሉን ከሙዙ ጋር በደንብ ነው የምመታው። እንደዚህ እንደምታዩት ጊዜ ሰጥቼ በደንብ ነው የምመታው። እንደነገርኳችሁ ማሽን ካላችሁ እናንተ በማሽን መምታት ትችላላችሁ። እንደዚህ ቀለል አድርጌ በሹካን ያሳየዋችሁ። እንደዚህ አድርጌ በደንብ እንደምታዩት በደንብ አድርጌ ነው የምመታው። አሁን እንደዚህ ካቀላቀልኩት በኋላ አሁን ያዘጋጀሁት ደግሞ እንደምታዩት ቆንጆ ይኸው እንደዚህ በደንብ ከመታወት በኋላ አሁን ያዘጋጀሁትን የሽምብራ ዱቄት ነው የምጨምርበት። ሽምብራ ዱቄቱን እቤት ውስጥ ነው ያዘጋጀሁትን። በሌላ ጊዜ ደግሞ እንዴት ቤት ውስጥ እንደፈጨሁት አሳያችኋለሁ ማለት ነው። እጅግ በጣም ቀለል ያለ ነው። እናንተ ደግሞ ከውጭም ገዝታችሁ ማዘጋጀት ትችላላችሁ። ይህ እኔ በቤቴ ያዘጋጀሁት የሽምብራ ዱቄት አዘገጃጀት ነውና እንደዚህ በደንብ ቆንጆ አድርጌ ሽምብራውን እየቀነስኩ እያየው እጨምርና ደግሞ በደንብ አቀላቅለዋለሁ። የምፈልገውን ያህል ቴክስቸር እስካገኝ ድረስ በደንብ አድርጌ እንደዚህ እንደምታዩት ጊዜ ሰጭቼ ነው የማቀላቅለው። ታዲያ እስካሁን እየተመለከታችሁኝ ከሆነ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንውላለሁ። እንዲሁም ደግሞ የደወል ምልክቷን በማብራት ሁልጊዜ ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ ይሆናልና ይኸው እንደዚህ እንደምታዩት ቀስ እያልኩኝ እያየው ነው የምጨምረው። ግማሽ ካፕ የሚሆን ነው የጨመርኩት የሽምብራ ዱቄቱን ማለት ነው። እንደዚህ በሚገባ እያየው ካቀላቀልኩት በኋላ ወተት እስካሁን ምንም አልጨመርኩም። እያየው አቀጥነዋለሁ። እንደዚህ እንደምታዩት የምፈልገውን ያህል ቴክስቸር እስካገኝ ድረስ በደንብ አድርጌ አቀላቅለዋለሁ። እንደዚህ ከወተቱ ጋር ለማቅጠኛ ነው ወተቱን የተጠቀምኩትኝ። እንዳሳየዋችሁ በኩባያው ግማሽ ነው የተጠቀምኩት። እንደዚህ እያየው ቀስ አድርጌ መጠኑን እስከምፈልገው ያህል እስኪሆን ድረስ በደንብ እመታዋለሁ ማለት ነው። እንደተመለከታችሁት ወተቱን እንደዚህ ጠብ እያደረኩኝ እጠቀማለሁ። ታዲያ እስካሁን እየተመለከታችሁኝ ከሆነ ላይክ አትርሱ። የእናንተ ላይክ ለኔም ቪዲዮዎች ለሌሎች እንዲደርሱ ያደርጋልና ላይክ ማድረግ አትርሱ። እንደዚህ ሁሉንም ጨምሬዋለሁ። ያው ካሜራው ላይ ሙሉ አልገባም ሳጨምር እንጂ ያው እንደምታዩት አድርጌበታለሁ። ሙሉውን ያዘጋጀሁትን ግማሽ ካፕ የሚሆነውን የሽምብራ ዱቄቱን ከጨመርኩኝ በኋላ ደግሞ አሁን ቀደም ብዬ እንደነገርኳችሁ ወተቱን እየጨመርኩኝ በደንብ አድርጌ ደግሞ አቀላቅለዋለሁ። በጣም ቀላለው ለመስራትም እጅግ በጣም ቀላለው። ቴስቱ እጅግ በጣም ነው የሚጣፍጠው። እንዲሁም ደግሞ ጤናማ ነው። ምንም አይነት ስኳር አልጨመርኩም ወይም ደግሞ የነጭ ዱቄት አልተጨመርኩም ማለት ነው። እዚች ጋር በጣም በትንሹ ጨው አድርጌበታለሁ። ያው ሙሉ ለሙሉ ቃናው ጣዕሙ ቆንጆ እንዲሆንልኝ ትንሽ ጨው አድርጌበታለሁ። በመቀጠል የቤኪንግ ፓውደር 1 የሻይ ማንኪያ የሚሆን ጨምሬያለሁ። እንደምታዩት ሙሉ አልሞላም። ከዛ በመቀጠል ቫኒላ ነው የምጨምርበት። ያው ለሽታው ይጠቅማልና ትንሽ በጣም በትንሹ ያው በአንድ ቁንጥጫ የሚሆን ነው የጨመርኩበትኝ የቫኒላ ዱቄቱን የነበረኝ። እናንተ ፈሳሹ ካላችሁ መጨመር ትችላላችሁ። እንደዚህ ከጨመርኩኝ በኋላ ደግሞ
አብሬ አቀላቅለዋለሁ ማለት ነው። የተወሰነ በደንብ ቆንጆ አድርጌ ከመታወት በኋላ ደግሞ ትንሽ ዘይት አደርግበታለሁ። እነዚህን ስቴፖች ተጠቅማችሁ ብትሰሩት ደግሞ እጅግ በጣም ቆንጆ አሪፍ የሆነ ጣዕም ታገኛላችሁ ማለት ነው። እዚህ ጋር ከጨመራችሁ በኋላ በደንብ ምቱት። እንደዚህ እያየሁት አረፋውን እያወጣልኝ ነው። በደንብ ቆንጆ አድርጌ ነው የመታሁት። በዚህ አጋጣሚ ታዲያ እንደዚህ ሞክራችሁት ከወደዳችሁት ኮሜንት ማድረግ እንዳትረሱ። እንደዚህ ከጨመርኩኝ በኋላ ካያችሁት ካፕ ላይ ትንሽዬ ነው የቀረው ወተት እንጂ ሁሉንም ጨምሬ እንደዚህ አቅጠኘዋለሁ ማለት ነው። ይኸው እንደምታዩት አረፋ ትንሽ ወጥቶለታል። አሁን በመቀጠል መጨመር የፈለኩት ጦስኝ ነው። ጦስኝ በትንሹ በጣም በትንሹ በእጅ ቁንጥጫ የሚያህል ጨምሬበታለሁ። እጅግ በጣም ነው ጣዕሙን ቴስት ምርጥ ነው የሚያደርገው። ብትሞክሩት አሪፍ ነው። ከዚህ በፊት ካልሞከራችሁት ሞክሩት። እንደዚህ እንደምታዩት በሚገርም ሁኔታ ቆንጆ ሆኖልኛል። ጦስኙን ካገኛችሁ ብትጨምሩበት አሪፍ ነው። እንደዚህ አድርጌ ከጨመርኩኝ በኋላ ካዋሃድኩት በኋላ የተወሰነ እንደምታዩት አንድ የሾርባ ማንኪያ የሚሆን ዘይት አድርጌበታለሁ። እንደምታዩት ዘይቱን ጨምሬ ደግሞ በደንብ እመተዋለሁ። ያው ሙሉ ክትፍት ብሎ ቆንጆ ሆኖ ብስል እንዲልልን ነው የሚያደርገው። ዘይቱን ብትጨምሩበት መልካም ነው። በዚህ አጋጣሚ ማንኛውንም ዘይት መጠቀም ትችላላችሁ። ያላችሁን ዘይት መጠቀም ይቻላል። እንደዚህ ጊዜ ሰጣችሁ በደንብ ካዋሃዳችሁት በኋላ ከዘይቱ ጋር አሁን ኦሬዲ ይበቃዋል ማለት ነው። መጥበሻችንን እስኪግል ድረስ የተወሰነ ካስቀመጥ ነው በኋላ ነው የምንጋግረው። ያው ወዲያውም መጋገር ይችላል። እኔ ግን መጥበሻው እስኪግል ጠብቄ ያው የተወሰነ ደቂቃም ቢሆን ቢያንስ 20 ደቂቃ ወይም 15 ደቂቃም ሊሆን ይችላል። እንደዚህ እኔ አጠቃላይ 10 ደቂቃ የሚሆን አዘጋጅቼዋለሁ ወይም አስቀምጬዋለሁ። አሁን እንደዚህ መጥበሻውን በሶፍት እጠርገዋለሁ። እንደዚህ በቴብል ሶፍት እንደዚህ ከጠረኩኝ በኋላ አሁን እንደዚህ በጭልፋ እየተጠቀምኩኝ ፓንኬኩን መጋገር ነው ማለት ነው። በደንብ ስለመታወት ክፍትፍት ብሎ ቆንጆ ሆኖ ነው ይመስለው። እዚህ ጋር ልከድ ነው ብዙ ሞክር የለው የተወሰነ ከከደንኩት በኋላ ወዲያው ነው እንደዚህ ከፈትኩት። በጣም እንቁላል ስላለው ቶሎ ነው የሚበስለውና ይኸው እንደምታዩት አገላብጬ በደንብ አድርጌ አብስያለሁ ፓንኬኩን። እንደዚህ በተመሳሳይ እንደዚህ እየጠራረኩኝ ያው መጥበሻው ስለማይዝ እንደዚህ አድርጌ ቆንጆ አድርጌ እየጋገርኩት ነው ያለሁት። በተመሳሳይ ስቴፕ እንደዚህ መጋገር ትችላላችሁ። ሁሉ ጊዜ እንደምላችሁ ታዲያ ከዚህ በላይም በዛ አድርጋችሁ ቀነስም አድርጋችሁ መጋገር ይቻላል። ጤናማ ነው። ቀለል ያለ አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። ይኸው እንደምታዩት እጅግ በጣም በቀላሉ ቆንጆ አድርጌ እየጋገርኩት ነው ያለሁት። ያው የነጭ ዱቄት ከምንጠቀም እንደዚህ ደግሞ በሽምብራ ዱቄት ደግሞ ብንጠቀም ሄልዚ ነው። በጣም ቀለል ያለ ነው የሚሆነው፣ ጤናማ ነውና እንደዚህ ካልሞከራችሁት ብትሞክሩት መልካም ነው። እንደዚህ እንደምታዩት ጋግሬ ጨርሻለሁ። አሁን ትንሽ እናስጊጠዋለን። እንደዚህ ሳህን ላይ ካደረኩት በኋላ የተፈጨ ቀረፋ ነው ያደረኩበት። እንደዚህ በደንብ ቆንጆ አድርጌ የፈጨሁት ቀረፋ ነበር። እሱ እንደዚህ ሲያዩት እንዲያምር አድርጌ እንደዚህ አዘጋጀዋለሁ። በምታዩት ደግሞ የናና ቅጠል አለ ከጎኑ እንደዚህ ለማዕድ አዘጋጅቼዋለሁ ማለት ነው። እጅግ በጣም ነበር የሚጣፍጠው። እኛ ወደነው ጣፍጦን የተመገብነው። እንደዚህ እንደምታዩት ለመብላትም የቀለለ ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። እስካሁን ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ላለው ሰብስክራይብ ማድረግ እንዳይረሳ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ